ኛነሽ አዎ አላውቅም። አሁን ራሱ መንገድ ላይ ነው የተገናኘነው። እኔ ምንም ማውቀው ነገር የለም። በጣም ታስታውቂያለሽ። አንቺ ማምን ታውቂያለሽ? ምንም አታውቂም። ይኸውልሽ በድጋሚ ግን ባገኝሽ ሲጣርጌ ነው የምገልሽ። ጥፊያን ከዚህ። እስካሁን ስንት ሰው ገላል? ምን አልሽ አንቺ? ምን አልኩ? ጥፊያን ከዚህ እጂ። አዎ እንደዚህ ነው የሚያምርባቸው። ለሊት እየመጡ እንዴ? አዎ አገኘኋቸው። አሁን መሄድ እንችላለን። እሺ ለባቡሬ ልደውልለትና እሱ ይምጣ እንጂ እኛ ምን እናደርጋለን? ለሞኔት ነው ያለው። ቤት ነው ያለው። በቃ ደውይለትና ና በይው። እዚህ መጥቶ አንዳንድ እቃዎችን እንግዛ። እሱ ጥሩ ሀሳብ ነው። እኛም የቀረን ነገር አለ፣ እሱን እንጨራርሳለን። አይ ሴቶች ጣጣቸው ያልቅም በቃ አይደል? እንዴ ዴቭ፣ እኔ ሙሽራ ነኝ። ለሙሽራ ደግሞ ጊዜ መስጠት ግዴታ ነው። እንዴ ስለምን ጣጣ ነው የምታወራው? ጓደኛዬ ምንም ነገር ሳትቀባ እንደዚሁ ልዕልት ናት። እሺ አቤት አቤት፣ በቃ ስትሞጋገሱ ማንም አይችላችሁም። ቆይ ሰውዬ እዚህ ምን ይሰራል? ፖሊሶች እያሳደዱት ሰፈር ለሰፈር እየተዝናና ሄዳል። ቀውስ ነግሬሽ ነበር እኮ ይሄ ሰውዬ እኛን ካልገደለ አርፎ አይቀመጥም ብዬሽ ነበር። እንዴ እነዚህ ደግሞ እዚህ ምን ይሰራሉ? ነስቲ ቤዛ፣ እነዚህ ደግሞ ምን ይሰራሉ? ወይ ለልዬ፣ መቼም በድጋሚ የሰው ነገር ሰርቀሽ መሆን አለበት እንደዚህ የሚያደናብርሽ። የሰው ነገር? አዎ የሰው ነገር። በፍጹም እኔ ማንንም ነገር አልነካውም። ይልቁንስ የኔ ቆንጆ ሰርግሽ መቼ ነው? መቼስ ከድሮ ጀምሮ ብዙ ነገር አሳልፈናል። ጓደኛሽ ነኝ። ለእኔና ለወንድሜ የጥሪ ካርድ እንፈልጋለን። ምን ልትሆኑ? ያው ለልዬ ልናድባት ነው። ቤተሰብ የሌለው ሰው ሲዳር ለብቻ ነው የሚቆመው። ምናልባት አባትሽ ቢኖር። ትሰሚኛለሽ? የአባቴን ስም በድጋሚ እንዳጠርሺ። የኔ አባት በአንቺ አፍ የሚጠራ ሰው አይደለም። ቆይ አንቺ አላበዛሽም እንዴ? እህቴን በጥፊ እና ምን ልትሆን ነው? ቆይ እናንተ ትንሽ አይደብራችሁ? በቃ እኮ አሁን እኮ ተነቃባችሁ። ለምንድን ነው ድራማ የምትሰሩ? ማን ድራማ እየሰራ እንደሆነማ እያየን እኮ ነው። ኤላና ባቡሬ በጣም ጥሩ። ምን እያልሽ ነው? ኧረ እህቴ ተረጋጊ። ማለቷ ባንጠራም ችግር የለም ዋናው የሷ ደስታ ነው ስትይ አልነበር እንዴ? አዎ ልክ ነህ ዳኒ። ዋናው ነገር ለልዬ ደስተኛ መሆኗ ነው። ባይሆን ዞር በይ። አያዴ ታስቅኛለሽ እኮ ሁሌ ከለሊ ስርስር እንዳልሽ ነው። ለነገሩ ድሮም የባርኪ ሰራተኛ ነበርሽ፣ አሁን ደግሞ ለዴቭ። ሁለቱንም በፍቅር አሰርሻቸው። ብራቮ። ንግግርሽ ራሱ እንዴት እንደሚያስጠላ ብታቂ እንደዚህ አትናገሪም ነበር። ሰው ሲጠላሽ አይገባሽም? ለምን እላችን ላይ ታንዣቢያለሽ? እሺ አደይ፣ እኔ ቆንጆ እታዘዝሻለሁ። እንደዛ አላደርግም፣ ግን አሁን በጣም ታምሜያለሁ። ለምን አትሞችም? እኛ ምን ይመለከተናል? ቆይ ግን ለምንድን ነው የማንሄደው? ዴቭ እዚህ ቆመን እንሰማታለን እንዴ? ቆይ እህቴ ስንት ነገር ተነጋግረን ለምን እንደዚህ አደረግሽ? አሁን የሆነ ነገር ልናደርግ መሆኑን ቢጠረጥሩስ? ተዋት እባክህ፣ ምንም አታመጣም። ና እንሂድ። ቆይ ፍቅር ትምጣ እባክሽ። ፍቅር ምን ትሰራልናለች? እናቷ ፈቀደችልን አይደል እንዴ? ቅድም አብረን አልነበረ? ለዛ ብዬ ነው። ወይ ዳኒ፣ አሁንም ከኔ ጋር ነህ? ሂድና የባቡሬን ነገር ጨርሰው እስቲ። እንዴ ብቻዬን? በጨለማም ይሁን ዳኒ፣ ብቻ እንደምንም ብለህ ባቡሬን ሰርጉ ላይ እንዳይገኝ አድርግ። እኔ ሊድና ቤት ውስጥ አንዳንድ ነገሮች ላስተካክል። እሺ እህቴ፣ ደግሞ ካንሰሯን ጠንቀቅ በይ እሺ። መድኃኒቶችሽን ደግሞ በሰዓት ብትወስጃቸው ጥሩ ነው። ኧረ እባክህ ሌላ ሲላ የምሬን ነው። ደም ውስጥ ገብተሽ ሌላ ነገር እንዳቀባጥርሽ። ካንሰር ነው ደሞሽ። እኔ የምለው ግን ምን መንገድ ላይ ወጥተሽ ተቃስቼ የነበርሽ ሴትዮ እንዴት ነው እንደዚህ ሰተት ብለሽ ልገቢ ያሰብሽው እንዴ? እና ያቺ ፍቅር መች መጣች? እሺ ፍቅር እስክትመጣ ድረስ እዚህ ጠብቅኝሽ። ሄጄ እኔ ከሱቅ ብርድ ልብስ ምናምን ይዤልሽ ልምጣ። በቃ አሁን እንደታመመ ሰው አክት አርጊሽ። እውነትህን ነው፣ ግን ደግሞ እኔን ለመጠራጠር ትንሽ ነገር ነው የሚፈልጉት። በል አንተ ሄድና የሆነ ነገር አድርግ። እኔ ፍቅርን እንጠብቃታለሁ። ደግሞ ተጠንቀቅ እሺ። ለሊ ላገባ ነው ሙሽራው ይመጣል ብላ ስጠብቅ ሙሽራው ይቀራል። ግን በጣም ታሳዝናለች። አረ አዎ፣ ይሄ እኮ በጣም ከባድ ነገር ነው። አሁን ይህንን ነገር አድርገን ባቡሬስ የሚለቀን ይመስልሻል? እሱን ተው፣ አይመለከተንም። በቃ እሺ፣ እኔ ልከተላችሁ፣ አንቺም ሂጂ።
እንሂድ በቃ አይደል? ወዴት? አንቺ ወደ ቤትሽ፣ እኔ ወደ ስራዬ ነው። ሌላ መሄድ እንፈልግበት ቦታ አለን? አይ እኔ ወደ ለሊ ጋር ሄዳለሁ። ሰርግ ተጠራቷል? አዎ። ስለዚህ የለሊ ሰርግ በጣም ቆንጆ ሰርግ ነው ማለት ነው። እንዴ? ያው አንተ ስለምትገኝ ነው ዶክተር። አይ ሩታ፣ በቃ ሁሉንም ነገር ከኔ ጋር ማያያዝ ጀምርሽ አይደል? ይሄ ቦታ ደግሞ በጣም ነው የሚጨንቀው። ትንሽ ሰው የማይበዛበት ቦታ ነው አይደል? ጸጥ ያለ ቦታ ነው እኮ። ጸጥ ያለ ቦታ እኮ እኔ በጣም ነው የሚጨንቀኝ፣ አልወድም። ግን ደግሞ አንተ ስላለክ ደስ ብሎኛል። አይውልሽ ሩታ፣ ከሰዎች ጋር ከሆነ ብለሽ የሆነ ነገር አትጠብቂ። ለብቻሽ ደስተኛ የሚያደርግሽ ነገር ፈልጊ። እነዛ ሰዎች ከመጡ ይሁን እሰየው፣ ካልሆነ ግን ለብቻሽ ደስተኛ መሆን አለብሽ። የሰዎች መምጣት አትጠብቂ። ላልገኝልሽ እችላለሁ ያልከኝ ነው? አይውልሽ ሩታ፣ እኔ ብቻ ሳልሆን ሌሎች ቤቶች ውስጥ ያሉ ሰዎች እንደዛ ሊሆኑ ይችላሉ። ስለዚህ በደንብ አስቢበት። ዶክተር ወይ ተው በቃ። ምንድን ነው? ምንም ዝም ብዬ ነው ዶክተር። እርግጠኛ ነሽ? አዎ። እሺ በቃ ለማንኛውም እንሄዳለን። እሺ። አንቺ አቤት። አንቺን አይደል እንደ እየጠራሁሽ አይደል እንዴ? እንዴ ስጠኝኝ አልሰማሁሽማ። ኧረ አልሰማሽኝም። ባልሰማ ለማለት ፈልገሽ ነው እንጂ። አይ እንደዛማ ለምን አደርጋለሁ? ነይ ቁጭ በይ። የት? እዚህ ጋር ነው። ኖ እኔ አልቀመጥም፣ መሄድ አለብኝ። ወዴት ነው የምትሄጂው? ወደ ቤቴ ነዋ። እኮ ትሄጃለሽ። ደቅ በይ። ምን በይ? ቁጭ በይ። እሺ። ቆይ ለምንድን ነው አንቺ በሰው መሀል ጣልቃ የምትገቢው? ማ እኔ? አዎ አንቺ። ወይኔ ጉዴ! ደግሞ በማን መሀል ነው ጣልቃ የገባሁት? እሱንማ ታውቂያለሽ። ዝም ብለሽ የምትንቀለቀዩ ነገር ግን ተይ። አትበይ በእናትሽ። ገና ከመምጣትሽ መንቀዥቀዥ ምናምን። በቃ እኔ እንደዚህ የሚቅለበለብ ሰው አይመቸኝም። እሺ። ወይኔ እዩትዬ መጣ እና ምን ይሁን? አርፈሽ ተቀመጭ እባክሽ። እንዴ እቺ ደግሞ እሱ መኪና ውስጥ ምን አባቷ ትሰራለች? ምን አገባሽ? ቆይ አሁን ነግሬሽ አሁን ድጋሚ ጣልቃ ትገቢያለሽ እንዴ? ኩኩሻ አንቺ የት ነበርሽ ከሱ ጋር? ምን አገባሽ? አረ ነው። አው ምን አገባሽ? እሺ እንደማያገባኝ አሳይሻለሁ። ለማሚ ነው የምናገርልሽ። ብቻ መረረች እንዴ? አንቺ ሊዱ ታት እባክሽ። ምን ታመጣለች እንዴ? ኩኩሻ ለማሚ ልትናገርብኝ እኮ ነው። እንዴ ትናገራ ታዲያ? ዶክተርሽ አይደል እንዴ? የሆነ መልስ አታጭም። እሱማ ልክ ነሽ። በቃሽ። ዳይመንድስ? እኔ ምን አውቅለታለሁ? የእሱ ጠባቂ ነኝ እኔ። አይ ያው ብዙ ጊዜ አንድ ላይ ስለማገኛችሁ እኮ ነው። ታዩ እባክሽ፣ እሱ ጠግቧል። ባይሆን አንቺን ግን ሰሞኑን በተደጋጋሚ ከዶክተሩ ጋር እያየሁሽ ነው። ምንድን ነው እሱ? እሺ ቆይ ምንድን ነው? አይንን ነግልጥ። እሺ እስከመጣ ድረስ ምንድን ነው ቀመጥል? እኔ አይኔ ጨፍኜ መቆየት አልወድም። ልገልጠው። ይኸውልህ እስከምመጣ ድረስ ከገለጥክ እንጣላለን። እሺ እሺ ቶሎ በይ። ምንድን ነው? መጣሁ፣ ጠብቀኝ። ይኸውልህ እንዳልገልጥ። እቺ ልጅ ምን እየሆነች ነው? ለምን ወደ ውስጥ ገባች? አሁን መግለጥ ትችላለህ። ምንድን ነው? ስጦታ። ለእኔ ነው? አይ ለእኔ ነው። ለአንተ ነው። ቆይ ግን ምንም በማስመልከት ነው? ደስተኛ እንድትሆን ነዋ። እኔ ነገር የሚያስደስተኝ ይመስልሻል እንዴ? ደስ አላለህም? እስቲ መጀመሪያ ክፈት እናየው። እሺ አየዋለሁ። ምንድን ነው? ክፈተዋ። ዝም ብለሽ እኮ ነው ቅምጥል። ስጦታ ምናምን እኮ አስፈላጊ አይደለም። ኧረ አዎ ቅምጥል፣ ዝም ብለሽ ነው እንጂ። አያ ይሄ ነገርህ ነው የሚያናድደኝ። ምኑ ነው የሚያናድሽ? ምን አለ እኔ እንደጓጓሁት እንኳን ባይሆን ትንሽ ብትደሰት። አንተ ደስ እንድል ብዬ እንደገዛሁት። ደስ ብሎኛል እኮ ነገር ግን በቃ እኔ ማለት ስጠብቅብኝ አንቺ ስታደርጊው ደብሮኝ እኮ። ለምንድን ነው የሚደብርህ? እኔ ስጦታ ልሰጥ ያሰብኩት የራሴ የሆነ ምክንያት አለኝ። አንተ ለምን ይደብርሃል? ምክንያቱ ምንድን ነው? ነግሬሃለሁ አይደል እንዴ? አንተ ባልነበርክበት ጊዜ ነው ያንተ አለመኖር ምን ያህል እንደሚጎዳኝ ይገባኝ። በድጋሚ እንደዚህ እንዳታደርጊ ቅምጥል። ለምን? እኔ ምንም አይነት ስጦታ ካንቺ አልፈልግም። ኧረ እንደዛ ነው? አዎ በጣም ጎበዝ። እሺ ሲጀመር መጀመሪያ መች ከፍተህ አየኸውና ነው? ቆይ ለምንድን ነው እንደዚህ የምትሆነው? እሺ ይቅርታ አየዋለሁ። በቃ ግን እኔ የምትረጅ እኔ ማለት ስጠብቅብኝ አንቺ ቀድመሽ አታርጊ። በቃ ስራ እስኪገኝ ድረስ ነው። ከዛ በኋላ ግን በቃ ሁሉም ነገር ይስተካከላል። አንተ ጆሮ ካይሰማም እንዴ? እኔ ምንም አልፈልግም። በቃ አጠገቤ እንድትሆን ብቻ ነው የምፈልገው። ታውቃለህ አባባ ከሞተ በኋላ በጣም ፈሪውኛለሁ። በቃ እኔ ከሰው ምንም አልፈልግም። ብቻ የምወዳቸው ሰዎች አጠገቤ እንዲሆኑልኝ ብቻ ነው የምፈልገው። አንተ አለመኖርህን ሳስበው ደግሞ ነገር ሁሉ ነው የሚጨላለምብኝ። ቆይ ግን የወንድምሽ ሰርግስ? የእሱ ሰርግ ምን ኪንጎ? ባቡሬን አግኝተሽው አታውቂም? ኧረ እኔ ሂጅ አላውቅም። ለምን?
ያንተ ጉዳይ አስጨንቆኝ ስለነበረ ነው። ቢሆንም መሄድ አለብሽ ከመጣ። እሺ አታስበኝ፣ እሄዳለሁ። ግን መጀመሪያ ክፈተው እስኪ። እስቲ ምን ሊሆን ይችላል? በድጋሚ ግን እንዳይለመደሽ። አታስብ፣ አይለመደኝም። ለምን እጅ አይቆረጥም? አንተ እኔ ደስ ይልሃል ብዬ እንደዚህ ባረግልህ ሌላ ነገር ታወራለህ? ፈጣሪ ይልክ። እሺ አዩቲ አቤት። ሃይ ይቅርታ፣ ወዴት ነው? አንተ ጋር ነው። እስከ ዛሬ የት ነበርክ? አልገባኝም። አንቺ ራሱ የት ነበር? እኔማ ማሚዬ ጋር ነበርኩኝ፣ ፋሚሊ ጋር። አንተ ግን እዚህ የነበርኩ ጊዜ የት ነበርክ? እዚህ አልነበርኩም፣ ካናዳ ብራንች ነበርኩ። ምርጫ ትክክል ነው ማለት ነው። የምን ምርጫ? ከነዚህ ሁላ ወንዶች አንተን ያየሁበት ነው። ቆይ አንቺ ልጅ ግን ጤነኛ ነሽ? ያ አልመስልም። በጭራሽ። ጤነኛ ብትሆኝማ የማታውቂው ሰው መኪና ውስጥ ገብተሽ እግርሽን ሰቅለሽ ባልተቀመጥሽ ነበር። አዎ እግሬ መስቀለኝ ነበረክ። ምን አይነት የዋሰባት እንድነች ይችላል። ግን ቆይ አንቺ እውነት የዴቭ እህት ነሽ? ያ የዴቭ ሲስተር ነኝ። ምን ነው አንመሳሰልም አይደል? እኔ በጣም ቆንጆ ነኝ አይደል? እሱን አንተ ትመሰክርልኛለህ እዩትዬ። ቆይ እሺ አሁን ወዴት ነሽ? ወደ ቤቱ አድርሰኝ። ይቅርታ ስራ አለብኝ አሁን አልችልም። ከቻልሽ ውረጅ። እኔን ውረጂ? አዎ አንቺ ራስሽ ውረጅ። እንዴ እዩትዬ፣ እኔን አስወርደ ብቻህን ስትሄድ የሚያይክ ሰው ራሱ ምን ይልሃል? ይኸውልሽ እኔ ስለ ሰው ምን የሚመለከተኝ ነገር የለም። ከቻልሽ ውረጅ። ሊዲያ። ሊዲያ? አዎ ሊዲያ። እኔ በሙሉ ስም የሚጠራኝ ሰው ደስ አይለኝም። እሱ እኔን አይመለከተኝም። እኔ እንዲመለከተህ አይደለም። አንተ ግን ምን አይነት ግግም ያልክ ገገማ ነህ? እኔ ሊዱ ላይ ነው እንደዚህ የምትኮሳተረው? ወይ ታታ። ያን ፈገግታክ ደስ ይላል። ሁሉም ፈገግታ የደስታ መገለጫ እንዳልሆነ አታውቂም? ሁኔታሽ በጣም መጣን ስለሆነብኝ ነው። ለማንኛውም አሁን ቸኩላለሁ። እንደውም እግሬን ለመስቀል እንዲመቸኝ ከኋላ ልግባ። አረ ፍቅር ስለፈጠረሽ የት ነሽ? እኔ እኮ በር ላይ ቆሜያለሁ። እናትሽ ከወጣች ያልቅልሻለሽ። የት አለሽ? አየሁሽ። እሺ ሩጥ ሩጥ በይ። ሰውዬው እኮ ይዞኝ ነው። እንዴት ጥላችሁኝ ትመጣላችሁ? እና ከዚህ የሚለቀኝ ምስሽ? ከሱ ጋር ደግሞ በምን ተገናኛችሁ? ታሪኩ ብዙ ነው። አሁን እንግባ። ወደኛ ቤት ለመግባት በጣም ይጓጓሽ ትመስያለሽ። አዎ ቸኩያለሁ። ቤዛ፣ ወይ እኔ የምለው ምንድን ነው ዛሬ አይኔ ነው ወይስ እውነት ፍቅር ቤዛን ደግፋት ነው? አሹ ዞር በል። ወዴት ወዴት? ቆይ እንጂ ብቻ እንደዚህ ታማያያት ወዴት ነው ምናምን ብለህ ጥያቄ ልታበዛ እንዳየው። እንዴት አልጠይቅም? እጠይቃለሁ እንጂ። ኡፍ አሹ። አረ በቁም ይቀለጥኩ አሹ። አረ ስለፈጠረ አምላክ። ውይ ቤዝቲ አፈር በበላ። እንደው ምን ነካሽ? እንደው ፍቅር ራስሽ ደብድበሻት ነው እንጂ የምሬን ነው የምልሽ። ቤዛን የወባ ትንኝ ራሱ ይሸሻታል። አይ ፍቅር፣ አንዳንዴ እኮ መደብደብ ያለብሽን ሰው በደንብ ጠንቅቀሽ ታውቂያለሽ። የታባቱ ደብድበሽ ሬሳ ተሸክመሽ ምትመጪ ብቸኛ አጭር ሴት አንቺ ናየው። የታባቱ እንኳን ልኳን አስገባሽልኝ አሹ። ኧረ ቤዛዬ ረሳሽው እንዴ? ታመሻል እኮ እንዲህ ስስቂ ጥርስሽ እንዳይረግፍ። ኧረ የታመመ ሰው ጮክ ብሎ ያወራ። ዝም በይ። እኔ ፍቅርን እያወራኋት ነው። ኡፍ አሹ እማዬ አልነገረችም እንዴ? ቤዛ እኮ ከዚህ በኋላ እዚህ ቤት ነው የምትኖረው። ኧረ እባክሽ። የት ቤት ባክሽ? እናንተ ጋር ነው። አሹ ደግሞ እራሱ አስገባኝ ስለፈጠረ ፍቅር አንድ ነገር ቢሆን እዚሁ ቆመሽ ጠብቂኝ። እዚቹ ቆመሽ ጠብቂኝ። ንቅንቅ እንዳትዪ። ወሮ በላ ሁላ አሹ። ይኸውልሽ በዚህ ዱላ የሶም ማሳል አስጨፍርሽ ከዚህ ቦታ ወግጅ ብያለሁ። እማዬ እኔ ካንተ ጋር እዚህ ምን አጨቃጨቀ? ምንድነው እሱ? አታይልኝ ፍቅር ማንን አዝላ እንደመጣሽ ይኸው ዛሬ ተናግሬያለሁ። ቁመታችሁን ነው የምቀያየረው። ቤዛ ወይ ሮማን፣ ታመሻል የተባለው እውነት ነው እንዴ? አዎ ሮማን ታመም ያለው። ለምን እዚህ ጋር ድብነት
እኛ ምን ይመለከታል? እሱማ ልክ ናችሁ። አንተ ምን የሚመለከት ነገር የለም። ታሹ እትዬ ፈቅደውላታል። ምን ብለው? ታማለች ብለው ሲያወሩ ነበረ። ደግሞ በኋላ መተው እንዳይናደዱብህ ይግቡ በቃቷቸው። ከሱ አንቺ ትሻለሽ ጎበዝ። አሁን እውነት ቤዛ በጠና ታማ ተይዛ ነው? እንደዛ ነው ያሉት። ታሹ ሰምታችሁ አይደል? አይ አይመስልም። የፈለገ ቤዛ ብትታመም እንዴት ፍቅር ቤዛን ትደግፋታለች? እሱን እኔ አላውቅም፣ ግን እትዬ ፈቅደውላችኋል ልፈልጌ ነው። እንደዚህ ከሆነ ሮማኔ ግድ የለም። አሁን ጉዷን አብረን ልናይ አይደል? በቃ እሹ በርኑ ዝጋው። እኔም ሳልጠራ ቶሎ ልግባ። ቆይ እንጂ ሮማኔ ቆይ እንጂ። ምን ነው እሹ? ምንድን ነው እሱ? የለልዬ ሰርግ መቼስ ነገ መሆኑን ሰምተሻል አይደል? አዎ ሰምቻለሁ። ታዲያ እኔና አንቺም እኮ በክብር ተጠርተናል ሮማኔ። አዎ ተጠርተናል። ታዲያ እኔና አንቺ ሽክ ብለን ነው የምንሄደው? እሱማ የት ይቀራል? የለልዬን ሰርግ ድምቅ እናደርግላታለን። አዎ ታዲያስ የሮማኔማ አለገን አለገን አገና አለገን የሮሚቴማ አለገን አለገን ገና የአሾቴማ አለገን ይባልልሻል። ጠብቂ። አሹ ደግሞ ከሰርጉ በፊት ቤት ስንት ጉድ አለ። በቃ እኔ ልግባ። አቤት አቤት! እንደው ገና ልናገር ያሰብኩትን ካፌ ሳወጣ ሩጣ እንደ ጥሩነሽ ዲባባ መሄድ ነው። አያሹቲ እኔስ መቼ ይሆን ሮማኔን ፈረስ ጭኜ እምየደጅ ምገኝ? አቤት ያኔ አቤት ያኔ መቼስ እምየደስታውን አትችለው ተብላ ነው መሬት ተደፍታ የምትደሰት። አቤት ታየኝ መቼስ እኮ ያሹየንና ወጪ ተከሰሽ ይህም መሳይ ቆንጆ ማኑ ለጅ ብሎሽ ይባልልኝ ነበር። ወይኔ አቤት! ቆይ እሱ አይደብረውም እንዴ? ቆይ ለምን አይረዳሽም? እሱማ ምን አውቃለሁ ኩኩሻ፣ ምንም አላውቅም። ብቻ ተመልሶ ይመጣ ከሆነ አብሬ ሆኜ እስከ መጨረሻው ጠብቀዋለሁ። ደግሞ ታውቂያለሽ ኩኩሻ፣ ዶክተር እኮ ያስብልኛል። የምርሽን ነው? እንዴት አወቅሽ? ቆይ አንቺ። አዎ ኩኩሻ፣ ደግሞ ብታይ አሁን ላይ የምናገረው ነገር ሁሉ እየተረዳኝ መጥቷል። ሁለታችሁም ተመሳሳይ ስሜት ላይ ስላላችሁ ነው። አይ እንደዛ አይደለም ነው እንጂ እሱም ለአደይ እንደዚህ ነው የሚሆንላት። አደይ ማለቴ ለሊ ነው እንዲያፈቀራት? ኧረ እኔ እንደዛ አላልኩም ሩታ። እንዴ አልሽ እንጂ አደይ ለሊ አልሽ። የምታውቂው ነገር አለ? ኧረ በጭራሽ እኔ ምንም የማውቀው ነገር የለም። ሻኪራ ተረጋጊ። ኩኩሻ የሆነ ነገርም አለ፣ የምታውቂው ነገር አለ። ኧረ ምንም ነገር የለም። ራስሽ አይደለሽ እንዴ ሌላ ሴት ያፈቅራል ምናምን ያልሽኝ? እሱማው ግን ደግሞ ማን እንደሆነች ባወቅኳት ምን ልታደርጊ? እንደሚወዳት ነግራታለሁ። እኔ ወደድኩት ልውል ምን ያክል እሷ እንደሚወዳት ነግራትና እድለኛ እንደሆነችም ነግራታለሁ። ሞኛ አቱኝ ባክሽ። የራሷ ላይፍ ስላላትና ሊበጣብጣት ስላልፈለገ መሰለኝ ሊነግራት ያልፈለገው እንጂ ነግራት ነበረ። አንቺ በቃ ምንም አትባንኝማ። እሺ እኔ ምን ላድርግ ኩኩሻ? እኔ እኮ ቤት መቀመጥ በጣም ነው የሚደብረኝ። እሱም ባላወራው ራሱ አጠገቡ ሲቀመጥ አይኑን ሳየው በጣም ነው ደስ የሚለኝ። ታውቂያለሽ ምን ያክል እንደምወደው። አሁን ራሱ ሆስፒታል ብሄድ በጣም ነው ደስ የሚለኝ። ኧረ ሆስፒታል ምናምን ታያለሽ እንዴ? አርፈሽ ተቀመጪ በእናትሽ። ማዘር ባርቼሉ አራል ተናዶላ እንዴ? አንቺ ወንድሜ አይደል አሁን መተሽ ወንድሜ ምናምን ታያለሽ እንዴ? አረ ይልሽ በእናትሽ። አረ ልሂድ። ሂጂ። ወሬኛ ከኔ ሰርግ ባልሽ በልጦብሻ እንደዚህ ጠበቅኩሽ የቀረሽ። ይሄው ማዘሯ መታይል እንዴ? ደሞ እኔ ምን አደርጋለሁ? አሁንም እንዳይደብር ብዬ ነው የመጣው። ስንት ስራ ካለቀ በኋላ መተሽ ደሞ ኪንጎ የት ሄዶ ነው? በጣም ነው የገረመኝ የምር። እነሱማ ለሰርጉ እየተዘጋጁ ነው። በቃ ለማዘሯ አንዳንድ ነገር ነግሬያታለሁ። አንቺን በስልክ የሚጨራረሱ ነገሮች ጨርሽ። እኔ ዴቭ እየጠበቀኝ ስለሆነ እንዴ። እሺ ምንም እንዳታስብ። እኔ የት እያለሁ ልጭንቅ እንዳይልካ እኮ የኔ መከታ። ደሞ ፊትሽ ምንድነው? ነስቲ ምንድነው? ትናንሽ አልመስልም።